ይህ በፊት ለፊት የሚዲያ አገልግሎታችን ተዘጋጅቶ የቀረበ ልዩ ዶክሜንተሪ ነው። የአስተሳሰብ ለውጥ ከሁለንተናዊ ድህነት ወደ ሁለንተናዊ ብልጽግና። አይቻልም የድህነት የበኩር ልጁ ሲሆን ይቻላል ደግሞ የብልጽግና የበኩር ልጁ ነው። ድህነት ወላጁ ወይም ምንጩ የሰው ልጆችና የፍጥረት ሁሉ ጠላት የሆነው ዲያብሎስ ሲሆን ብልጽግና ደግሞ ምንጩ የአጽናፈ ዓለም ፈጣሪ አስተዳዳሪና ባለቤት የሆነው ባለጠጋው ልዑል የሰራዊት ጌታ እግዚአብሔር ነው። ድህነት የማይታይ መንፈሳዊ ማንነት ያለው በሚታየው ፍጥረት ሁሉ ላይ አውዳሚ ስራው የሚታይ የችግሮችና የበሽታዎች ሁሉ ወላጅ አባት ወይም ምንጭ ነው። ድህነት የሰውን ልጅ ስብዕና አዋርዶ በቁም የሚገድል የበሽታዎች ሁሉ አውራ በሽታ ሲሆን ብልጽግና ደግሞ የሰውን ልጆች ሁሉ የተፈጠሩለት ዓላማ በፍሬያማነትና በተድላ መኖር እንዲችሉ ከአጽናፈ ዓለሙ ፈጣሪና ባለቤት የተሰጠ የበረከት ሙላት ነው። የሰው ልጅ በተፈጠረበት ክብሩ ልክ ከጌታ ጋር ከኖረና ትክክለኛውን የድህነት ማጥፊያ መሳሪያዎችን ተጠቅሞ ድህነትን ከተዋጋ ብቻ ድህነትንም ይሁን የልጅ ልጆቹ የሆኑትን ሌሎች ችግሮችንና በሽታዎችን ድል መንሳቱ የተረጋገጠ ነው። የአንድ ስኬታማ ሰው ማህበረሰብ ወይም ሀገር የስኬት ጉዞ የሚጀምረው የአይቻልምን አስተሳሰብ ያለ ርኅራኄ አስወግዶ የይቻላልን አስተሳሰብ ገንዘቡ አድርጎ ድህነትን በትክክለኛው የጦር መሳሪያዎች መዋጋት ሲችል ብቻና ብቻ ነው። ድህነት ዘር፣ ከለር፣ ሃይማኖት፣ ጂኦግራፊ፣ የኢኮኖሚ የፖለቲካና የእውቀት ደረጃን ሳይለይ የሰውን ዘር በሙሉ በቁሙ ገሎ የሚቀብር ከትውልድ ወደ ትውልድ ከቤተሰብ ወደ ቤተሰብ ከሰው ወደ ሰው የሚተላለፍ በዓለማችን ላይ ካሉ ገዳይ በሽታዎች ሁሉ ግንባር ቀደም ጅምላ ጨራሽ በሽታ ነው። የሰው ልጅ ክብሩና ትክክለኛ ቦታው ከፈጣሪው በታች ከፍጥረትና ከሁኔታዎች ሁሉ በላይ ሆኖ ለፈጣሪው ብቻ እየተገዛ እርሱን ያከበረ ሌሎች ፍጥረታትን እያስተዳደረና እየተንከባከበ ሙሉና ጤናማ ሆኖ መኖር ነው። ድህነት ይህንን የሰውን ልጅ ክብርና ማዕረግ ገፋፊ ብቻ ሳይሆን በቁሙ ገሎ ቀባሪ የበሽታዎች ሁሉ አውራ ጠላት ነው። አውራ በሽታ ነው። ድህነት አስገዳጅ፣ ጉልበተኛ፣ ገዢና ገዳይ የሚሆነው እሺ ብለው የተቀበሉትንና የተገዙለትን እንጂ እምቢ፣ አሻፈረኝ፣ አልቀበልህም፣ አልገዛልህም ብለው የሚያምፁበትንና በትክክለኛው የጦር መሳሪያዎች ሊያጠፉት የሚዋጉትን አይደለም። ስለዚህ እኛ የሰው ልጆች ማመፅና ጀርባ መስጠት ካለብን በጌታ በመንግስታት፣ በተቋማት፣ በሌሎች ሰዎችና በሌሎች ፍጥረታት ላይ ሳይሆን በድህነት ላይ ሆኖ እጆቻችንን ዘርግተን መቀበልና የራሳችን፣ የልጆቻችን፣ የልጅ ልጆቻችን፣ የሀገራችንና በአጠቃላይም የምድራችን ታላቁ ቅርስ አድርገን ማውረስ ያለብን ብልጽግናንና ብልጽግናን ብቻ ነው። የዓለም ሀገራት ዋናው ትኩረትና ትግል ድህነትን አሸንፎ የኢኮኖሚ የበላይነትን እውን ለማድረግ እንደሆነ ይታወቃል። ሀገራችን ኢትዮጵያ በልዩነት ብልጽግናን በጥቅል ይዘቱ እውን ለማድረግ የምታደርገው ትግል በዚህ የሚዲያ ከሁለንተናዊ ድህነት ወደ ሁለንተናዊ ብልጽግና የሚለውን ድህነትን በተገቢው መሳሪያዎች የመዋጋትና ሁለንተናዊ ብልጽግናን እውን ለማድረግ እያደረግን ላለው ንቅናቄ ምቹ መደላደልን የሚፈጥር ነው። ድህነትን መዋጋትና ብልጽግናን እውን የማድረግ ትግል የመኖር ያለመኖር የህልውና ጉዳይ በመሆኑ የጥቂት ግለሰቦች፣ የጥቂት ተቋማት፣ የጥቂት ሀገራት ወይም መንግስታት ብቻ ሳይሆን የዓለማችን ህዝቦች ሁሉ ትግል ሊሆን የሚገባ ትግል ነው። አገራችን ኢትዮጵያ ድህነት ብርቱ ክንዱን አሳርፎባቸው ክፉኛ ከተጎዱ ሀገራት አንዷ በመሆኗ ሁለንተናዊ ብልጽግናን እውን ለማድረግ ሁለንተናዊ ድህነትን መዋጋት
መረጋጋት የሁሉም ዜጎቿ የሁሉም ተቋማቶቿና የመንግስት አስገዳጅ ቀዳሚውና ዋናው ስራ ሊሆን የተገባ ጉዳይ ወይም አጀንዳ ነው። ከኛ ብዙዎቻችን በአስተሳሰባችንና በተግባራችን ድህነትን በፈቃዳችን በላያችን አንግሰን በጉያችን ታቅፈን እያባበልነውና እያንቆለጳጰስ ነው በአፋችን እየሸነገልን ድህነትንና ድሃ መሆንን አልፈልግም ብለን ራሳችንን እያታለልን እስከ መቼ የተሸናፊዎችን ኑሮ እንኖራለን? ይብቃን። በእኛና በድህነት መካከል ጠላትነትን እናውጅ፣ ብርቱ ጦርነትንም እንግጠም። እርሱ ማንንም ምሮ አያውቅምና። ይህንን የሰው ዘር ሁሉ በጅምላ የሚጨርሰውን ድህነት የተባለውን በሽታ አጥፍተን ብልጽግናን እውን አድርገን ብልጽጎች ሆነን ለመኖር የሚከተሉትን ትክክለኛውን የጦር መሳሪያዎች ማወቅ፣ መታጠቅና በአግባቡ ጥቅም ላይ ማዋል ግድ ይለናል። ሰባቱ ከሁለንተናዊ ድህነት ወደ ሁለንተናዊ ብልጽግና መሸጋገሪያና ድህነትን ድል መንሻ መሳሪያዎች። መሳሪያ 1 የብልጽግና ባለቤትና ምንጭ በሆነው ጌታ መደገፍ፣ በመንግስቱ ስርዓት መኖር፣ በቃሉና በጸሎት መለኮታዊ ኃይልንና ምሪትን መቀበል። መሳሪያ 2 መማር፣ ዕውቀትን ያለማቋረጥ መገብየትና ዕውቀትን የራስንና የሌሎች ሰዎችን ሕይወት ለማሻሻል ብቻ ጥቅም ላይ ማዋል። መሳሪያ 3 ስራን በራዕይና በእቅድ ተግቶ መስራት። መሳሪያ 4 ከሰዎች ጋር በእውነት፣ በሕግ፣ በፍትህ፣ በፍቅር፣ በጋራ ተጠቃሚነትና በምህረት ላይ የተመሰረተ ህብረትንና አንድነትን መፍጠርና በመርሆቻቸውም መመራት። መሳሪያ 5 በእኛ እንዲደረግ የማንፈልገው ማንኛውንም ጎጂ ነገር በሌሎች ላይ አለማድረግና ለእኛ እንዲደረግ የምንፈልገውን መልካም ነገር ሁሉ ለሌሎች አብዝተን በቸርነት ማድረግ። መሳሪያ 6 ከኛ ሰብአዊና ማንኛውንም አይነት ድጋፍ የሚፈልጉ የተቸገሩ ሰዎችን እንደ ራሳችን በመቁጠር ካለን ነገር በርህራሄ ማካፈል። መሳሪያ 7 ራሳችንንና በእጃችን ያለውን ሀብት በአግባቡ ማስተዳደር ወይም መምራት። ከላይ ከ1 እስከ 7 ያሉ የድህነት ማጥፊያ መሳሪያዎችን በሚገባ ማወቅና በመጠቀም እያንዳንዳችን በድህነት ላይ አምፀን የድህነትን አስተሳሰብ በቃልም ይሁን በተግባር ያለ ርህራሄ አስወግደንና ጌትነቱን ወይም አምላክነቱን ከራሳችን፣ ከቤተሰቦቻችን፣ ከህዝባችን፣ ከሀገራችን ከፍ ሲልም ከምድራችን ላይ ሽረን ሁለንተናዊ ብልጽግናን እውን ለማድረግ መትጋት ይጠበቅብናል። ልብ በሉ፣ የፈጣሪ ወይም የልዑል የሰራዊት ጌታ የእግዚአብሔር ተቃውሞ የሰው ልጅ ድህነትን አምላኩ ወይም ጌታው አድርጎ እንደተገዛለትና እንዳመለከው ሁሉ ብልጽግናንም አምላኩ ወይም ጣዖቱ አድርጎ እንዳያመልከው ነው እንጂ የሰውን ልጅ ሁሉ ባለጠጋና ሙሉ ማድረግ የእርሱ የሁል ጊዜም ደስታውና መሻቱ ነው። ከሁለንተናዊ ድህነት ወደ ሁለንተናዊ ብልጽግና። ድህነትን የምር የምትጸየፉ በተለይም ለራሳችሁ፣ ለሰው ልጆች ደህንነት፣ ለሀገር እድገት፣ ሰላምና ብልጽግና የምትሰሩ የሚዲያ ሙያተኞች ይህንን የአስተሳሰብ ለውጥ ከሁለንተናዊ ድህነት ወደ ሁለንተናዊ ብልጽግና የሚለውን መልእክታችንን ለብዙሃን እንድታደርሱልንና እንድትወያዩ ህብረተሰባችንን በማወያየት ድህነትን የመዋጋት ሚናችሁን በመወጣት እገዛ እንድታደርጉልን በአክብሮት እንጠይቃለን። ድህነትን ካላጠፋ ነው ያጠፋናል። ብልጽግናንም ተቀብለን የራሳችን ካላደረግነው ይተወናል። መጋቢ ደረሰ የፊት ለፊት ሚዲያ አገልግሎት አዘጋጅና አቅራቢ